የኔና ዘጋ ይችላል ምን ይታወቃልና። ለምን ብዙ የምታውቀው ሚስጥር የምታውቀው ነገር አለ ብዙ ማለት ነው። ግን አንተ ከነሱ ጋር ስለሆንክ እነሱ ስለተባበሩ የሀናን ሀቅ እንዲዳፈንና እችሊ ተዳፍና እንድትቀር ያደረከው እመነኝ አንደኛው አንተ ነህ። እንደው አላህ Subhanahu Wa Ta'ala ደግሞ የዚችን ልጅ ሀቅ አውጥቶ እውነት በህይወት ኖራ ተመልሳ ስትመጣ አንተ ምን እንደምትሆን ምን እንደሚውጥህ አታቅም። አሁን ግማሽ በግማሽ እንመልሳት ሀናን አንመልሳት እያሉ ክርክር ውስጥ ነው ያሉት። እንግዲህ ሀና በህይወት እንዳለች አንተ በደንብ ጠንቅቀህ ታውቃለህ። መናገር ያልፈለግከው ግን እነሱን አሳልፈ ያለ መስጠት ነው። እነሱን አሳልፈ መስጠት አልፈለግክም አይደል? በጣም ነው የሚያሳዝነው። አሁን አካውንቴ አያደል አካውንቱ ግማሽ ሚሊዮን 500,000 ምናምን ደርሷል። አካውንቱ አያደል አንተ አካውንት ስለተዘጋ የእንጀራ ገመድ ስለተዘጋ ነው እንደዚህ ያንጨረጨረ። እንደ ሀና አይነቷ ምስኪኗ ሕፃን ልጅ ጥላ አራስ ልጅ ጥላ ነው የታገተችው። ገባ አይደል? ምን አለ ለሀና እንደዚህ ተቆርቆረ። አሁን አካውንቴ ያዘጋችሁ እንደው ያልክ እየተራገምክ ነው አይደለም? ለሀና እንደዚህ በጨውክላት ምን ነበረ? የሀና ሀቅ ከዚህ በላይ ገና ብዙ ያሳያል። የገጠር ልጅ እውነቱን አውጥተህ ካልተናገርክ፣ አሁንም ቢሆን እውነቱን ካላወጣ መጨረሻ አያምርም። እወቅ። በእውነት በቃ እንዴት ነው እኔ በጣም ነበር ውስጥ የሚለቀው ቪዲዮዎች። ብቻ ምንድን አንዳንድ ሰው እንደዚህ ስታዩት ምስኪን የሚመስል ውስጡ ስኪን ስታዩት ምስኪን በቃ ገጠር የሚሰራ ገጠር በጎችን ምናምን ፍየሎችን ግመሎችን የሚጠብቅ የሚመስል የሆነ የሚያሳዝን ልጅ የለ። እንደዛ አይነት ነገር ነው የምታዩበት። ነገር ግን እሳ የሚለቃቸው ቅኔ በቃ ቅኔ ነገሮች በቪዲዮዎች በቃ ይገባቸዋል እኮ ቅኔ ሰው እኮ ብሎ እስኪ አፍ አውጥቶ እስኪናገራቸው አይደለም። ገባቸው አይደለም? የሚለቃቸው ቪዲዮዎች እንዳለ ቅኔ ያለው ንግግር በቃ ማስቲቃ ያላመጠ የኔ ሀቆጣም በቃ ፈጣሪ ሁሌም ከእንትኖች ጎን ነው ምናምን እያልክ የምትሰራው ቪዲዮ አሁን አንገበገበው። ገባችሁ አይደለም? አካውንቱ ሲዘጋ የእሷ ግን ህይወቷን ነው። ተው እውነቱን ተናገር። እኛ ወደ አውሮፓ ከሆንም እናወጣሃለን። አንተ ብቻ የሀናን እውነት ተናገር ተብሎ ሲለመን ጊዜ ምንም ነበር ያልመሰለው። ገባችሁ አይደል? ሀናውን አብረዋት ሄዶ ሞታለች ብሎ ቪዲዮ ሰርቶ እነሱ ችርስ እየተባባሉ በሰላም ገባን እየተባባሉ ችርስ እያሉ ሲጠጡ ነበረ። ለቤተሰቧ እንኳን እቃዋን ሄዶ አላስረከቡም። ገብተዋቸዋል። ቤተሰቧን ሄዶ እንኳን ፈጣሪ ጽናቱን ይስጣችሁ እንኳን ብሎ እንትን አላሏቸውም። ያኔ ለቅሶ አልደረሱም። እንደ ሀገር ባህል ገባችሁ አይደለም? ነገር ግን አሁን ደግሞ አካውንቴ ተዘጋ ብሎ በዚህ ልክ መንጨርጨር። አካውንት የሰውን ነፍስ ከአካውንት በለጠባ አይደል? አሁንም ቢሆን የሀናን ሀቅ አንተ ጋር ብዙ እውነቶች ብዙ የተደበቁ ነገሮች አንተ ጋር እንዳለ ብዙ ነገር ያስታውቃል። ነገር ግን ደግሞ መጨረሻ አያምርም። ይሄን ወቅ የዚች የደሃ ልጅ የአራስ ልጅ የሀና ሀቅ ገና ሁላችሁንም ጉዳችሁን እየዘረዘረላችሁ ያወጣል። ትናንት ለሀና ድምፅ የሆነች ልጅ ልክ እንደ ሀና እሷም የምጥል በሽታ አለባት። ያ ሰላም የምጥል በሽታ እኮ ምንም እኮ የምጥል በሽታ እኮ ማለት ይጥላችኋል። ከዛን የሆነ ክብሪት ምናምን ተለክሰው ሲለኳሰባቸው አሽትቶ ምናምን ይነሳሉ። የምጥል በሽታ ለሞት የሚዳርግ በሽታ አይደለም። እቺ ልጅ አሁን ለበዓል መጣች ፋሲካ ልታከብር እነ ይመች የሀና ደላላ ቤት መጣች። ከዛን ምን ይመስለች ልጅ ልክ ደግሞ እኮ ሀናን ኮፒ ነው የምትመስል። የሚገርማችሁ ነገር ለሀና ድምፅ ሆናላታለች። ነገር ግን እቺ ልጅ እንዴት ነው በምጥል በሽታ ሞተች? እናት አባት የላትም። እናቷን ደውዬ ይመች ደውሎ ሲጠይቅ እኔ እዚህ ስለ በወንጀል ማለት በደላልነት ወንጀል ምናምን ስለተከሰስኩ እኔ አስከሬኗን ወደ ሀገር ላስገባ አልችልም ብሎ መለሱለትና ልጅቷን ቀበረ ተብሎ ትላንት የለቀቁትን ቪዲዮ አይታችኋል። ሳውዲ አረቢያ ላይ ደግሞ
እንዴት ነው? እኔ ትላንት ገና ነው የሰማሁኝ እንደዚህ አይነት እዚህ ሀገር መቀበር ሁላ እንዳለ። ገባችሁ አይደለም? ነው ወይ ድምፅ ለዚህ ነው። አንድ አይታችኋል። እኛ እኮ ባዳዎች ነው ለሀና ሆይ ብለን እየጮህን ያለ ነው። የሀና ጓደኞች እኔ ጓደኛ ነኝ ብላ ስትጮው ሚዲያ ላይ እንደውችን ልጅ ይኸው አየውኝ። እሷም ይኸው አብሯት ነው የምትኖር የይመች እንደውም ዘመድው ናት። በነገራችን ላይ ቁማርተኛ ሰውና ደላላ ሰው ሚስቱን እናት አባቱን አሳልፎ ይሰጣል። ይህን ታውቃላችሁ? ቁማርተኛ ሰው እኮ ሚስቱን አስይዞ ነው ቁማር የሚጫወተው። ልጁን አስይዞ እኮ ነው ቁማር የሚጫወተው። ምንም ቁማሩ እንጂ እዚህ ጋር ሚስቴ ናት ልጄ ናት የሚለው ነገር አይምሮ ተዳፍኗል። ደላላም ልክ እንደዛ ነው። ገባችሁ አይደል? እንኳን ዘመዱ እንኳን ልጁ ለምን አትሆንም? በስራው ከመጠች ያሰግዷታል። እቺ ልጅ እንግዲህ ዘመድ ነው የተባለች ነው። እንዴት ነው ደግሞ ከዙ ተመሳሳይ ሆነ? እንዴት ደግሞ ሳውዲ አረቢያ ምድር ላይ እቺ ልጅ ልትቀበር ቻለች? ሳውዲ አረቢያ እኮ በቀላሉ እንዲያትቀበሩም አስክሬን ስንት አስክሬን ፍሪጅ ውስጥ ሞልቷል። እንደዚህ በቀላሉ መግባት ስለማይችል እና እቺ ልጅ እንዴት ነው ገባች? እንዴት ነው ቤት ሄዳ ከዛን በሚጥል በሽታ ሞተች። ሀናም በሚጥል በሽታ እቺን በሚጥል በሽታ ብቻ አጣሩ። ብቻ እነዚህን ሰዎች ለምንድን ነው ሳያ ሚስኪኑን ሰርቶ የሚበላ ለሀና ድምፅ የሆነውን ከሀገር አባረራችሁ አይደለም? ምን አለ እናንተ ተንኮለኞች፣ እንደዚህ አይነት ተንኮለኞችን ገና እነዚህ ብዙ ጉዳጉድ አላቸው። ገና ብዙ ጉዳጉድ አላቸው። ገባችሁ አይደል? ገና ብዙ ጉዳጉድ ስላላቸው እንደው በአላህ በምታምኑት ሁላችሁም እነዚህን ሰዎች አብራችሁ ያላችሁ አሳልፋችሁ ስጡ። እቺ ልጅ እንዴት ነው በአንድ አይነት ኬዝ እሱንም ሞተች ከዛም የሚቀብሯት? ሳውዲ አረቢያ ላይ እኮ እንደዚህ አይነት ነገር የለም። የቱ ጋር ወስዶ እነዚህ እንዴት እጃቸው ረዥም ቢሆን ነው ይህን ሁሉ ነገር ለብቻቸው እየሰሩ ያሉት? ይሄን ነገር ዝም ልንላል አይገባም። እቺ ልጅ ራሱ ቢቀብሯት ራሱ ወጥቶ መመርመር አለበት። ኤምባሲ ይሄን ነገር ጠንቅቆ መስራት አለበት ብዬ ነው እንትን ምለው። ማለት እጁን መስደድ አለበት። ይሄ የሶሻል ሚዲያ ብቻ ሆይ ሆይ አይደለም። እነዚህ ሰዎች እጃቸው ረዥም ነው። ፍትህ ለእህቶቻችን። እንዲህ ምንድን ነው የገባብን? እኔ በጣም መዘገብ ራሱን ያስጠላኝ ወላሂ ላዝም በዚህ ልክ